በፋርስ ምድር በቴህራን ደቡባዊ ክፍል በሚገኝ ጎዳና ላይ አንድ ትንሽ ቤትም አለ። ያ ቤት የአሊ ቤተሰብ ነበር። አሊ የተወለደው እንደ ኤሮፓውያኑ የዘመን አቆጣጠር በ1968 ነው። አባቱ መሐመድ ሪዛ ፓህላቪ በዘይት ማጣሪያ መስሪያ ቤት ውስጥም ይሰራ ነበር። እናቱ ፋጢማ ደግሞ ከመጀመሪያዎቹ የኢራን ሴቶች እግር ኳስ ተጫዋቾች አንዱ ነበረችም። በዚያን ዘመን ኢራን ዘመናዊ ሀገር እንደሚሉት እየሆነችም ነበር። ሴቶች ጸጉራቸውን አይሸፈኑም። ሙዚቃ ከምዕራባውያን ይመጣም ነበር። እግር ኳሱ ደግሞ የዚያ ዘመናዊነት ትልቁ ምልክትም ነበር። አሊም ከትንሽ እድሜው ጀምሮ ኳስን ይወድ ይከታተልም ጭምር ነበር። በጎዳናዎች ላይም ከጓደኞቹ ጋር ይጫወታል። በቤታቸውም በቴሌቪዥን መስኮት የፔርስ ፖሊስ ወይንም በተቀጽላ ስማቸው ቀይ ሸይጣኖችም እንደ ኢስቲግላል ጥቁር ሸይጣኖቹ ጨዋታዎችንም ይመለከታል። ሁለቱ ቡድኖች የቴህራን ባላንጣዎች ብቻ ሳይሆኑ የተለያዩ ማህበራዊ ክፍሎችንም የሚወክሉ ግዙፍ የኳስ ተቋማትም ነበሩ። ኢስቲግላል የመንግስት ተቋማትንና የበላዩን ክፍል ሲወክል፣ ፐርሲፖሊስ ደግሞ ህዝቡን የሚወክልና የማህበረሰቡን ተቃውሞ የሚያስተጋባ ክለብም ነበር ይሉታል። በ1978 ግን ሁሉም ነገር ተለወጠ። ህዝቡ ጎዳናዎችን ወረረ። ሻህ ይሂድ የሚሉ ጩኸቶችም ተሰሙ። የአሊ አባቱ መሐመድም አብዮቱን ተፋል። እሱ ሲናገር ይህ ለኛ ነጻነት ነው ይልም ነበር። ግን እናቱ በጣም ፈራች። እሷ ይህ አብዮት ሴቶችን ወደ ቤታቸው ይመልሳል በማለት ተጨነቀችም። በ1979 አያቶላ ሩህላ ኾሜኒን ተመለሰ። እስላማዊ ሪፐብሊክም ተመሰረተ። ፋጢማ የፈራችው ደረሰና ሴቶች ጸጉራቸውንም መሸፈን ጀመሩ። የሴቶች እግር ኳስ ቡድኖችም ተበተኑ። አሊ በዛን ጊዜ ገና እድሜው 11 ነበር። ከአያቶላህ መምጣት ወዲህ ነገሮች ቢቀያየሩም እግር ኳስ ግን ቀጥሏል። በጊዜው ሴቶች እስላማዊ እንስት እንዲሆኑ ክትትሎች በረቱ። ወንድ ተጫዋቾች ጺማቸውንም ረዘም አድርገው ማቆየት ጀመሩ። ግን ህዝቡ ቁጥጥር በሰፈነበት ዓለም ውስጥ ስታዲየም ውስጥ ሲገኝ የተቃውሞችንም ሆነ ሌላ ሐሳቡን ያስተላልፍም ነበር። በተለይ በአዛዲ ስቴዲየም የሚደረገው የፖርስ ፖሊስና የኢስቲግላል ጨዋታ ሁሌም ተቃውሞ መድረክ። አብዮቱ መነሳት ከሁለት ዓመታት በኋላ በ1980 ኢራቅ በሳዳም ሁሴን አማካኝነት ኢራኑን በይፋ ተጀመረ። ታዲያ ኢራናውያኑ ለጦርነቱ ስያሜ ሲሰጡትም ዴፋኢ ሙካዳስ አሉትም። በሀገርኛው ቋንቋ ሲተረጎም ደግሞ የተቀደሰው ራስን መከላከል እንደማለት ነው። አሊ ያኔ ብዙ የልጅነት ጓደኞቹ ወደ ግንባር ሄደው አልተመለሱም። አባቱ መሐመድም በጦርነቱ ውስጥ የተሳተፈም ነበር። እሱ ሲናገርም እኛ እስላምን ከሁሉም እንጠብቃለን እንከላከላለንም ነበር። ያኔ ታዲያ እግር ኳስ በጦርነት ሳቢያ ከእይታ ተሰወረ። ግን በትንንሽ መንደሮቹ ወጣቶች ባልተመቹ ሜዳዎች ላይ ኳስን ያንከባለሉም ነበር። አሊም በዚህ ጨዋታ ውስጥ ችሎታውንና አቅሙን አዳበረ። በ1998 ጦርነቱ ሲያበቃ አሸናፊ አልነበረውም። ሚሊዮኖች ሞቱ። አሊም ያሸለቡትንም የተረፉትንም በአይኑ አየም። በ1990ዎቹ መጨረሻ ግን ኢራን ቀስ በቀስ ተነሳች። ቁስሏ ማገገም ጀመረ። ፕሬዝዳንት ራፍሳንጆኒ እና በኋላም ኻታሚ የተሰኙ ግለሰብ ወደ ስልጣን መጡ። እንደ አውሮፓውያኑ የዘመን ቀመር በ1989 ሰውየው መንበሩን ከተቆናጠጡ በኋላ ለቆሰለችው ለተሰበረችው ኢራን ወጌሻ ሆኑ። ብዙ ለውጥም ለማምጣት ታገሉ። ወጣቱ አሊም በወቅቱ የፖርስ ፖሊ ቡድንን ተቀላቀለ። የልጅነት ህልሙ እነሆ ተሳካ። በአስራዎቹ ዕድሜ ሞትን፣ ስብራትን፣ ውድቀትን በመመልከቱ ብቸኛ ተስፋውን እግር ኳስ ላይ የጣለው ያ ትንሽ ልጅ ለወጣትነት በቃና እነሆ ታዋቂ ተጫዋችም ሆነ። በአገሩ ጉዳይ ተስፋውን የጣለው በኳሱ የሆነው ሰዎች ሀገሩ ኢራን ለ98ቱ የፈረንሳይ ዓለም ዋንጫ ስትበቃም ለመመልከት በቃ። ከአውስትራሊያ ጋር ያደረገችውን የደርሶ የመጨረሻ ጨዋታ አንዳቻና በሁለታቻ ውጤት ብደመደምም ከሜዳ ውጪ ብዙ ባገባ በሚለው ህግ ለዓለም ዋንጫው በቃች። ያኔ ታዲያ የቴህራን ጎዳናዎች በህዝቡ ተጠለቀለቀ። ሴቶችና ወንዶች አብረው ጨፈሩ። አብረው ደግሞ ጎዳና ላይ መተቃቀፍም ቻሉ። ይው ደርሶ ውድድሩን የተካፈለችው ኢራን የዘመናት ባላንጣዋን ዩናይትድ ስቴትስ ኦፍ አሜሪካን አሸነፈች። ዓለም ያልጠበቀው ክስተት ግን ፈረንሳይ ምድር ላይ ታየም። የኢራን ተጫዋቾች ከጨዋታው መጠናቀቅ በኋላ ለአሜሪካ ተጫዋቾች አበባ ሰጡ። አብሯቸውም ፎቶ ተነሱ። ፖለቲካው ላፍታ ተረሳና እግር ኳስ የሰላም ዘብ መሆኑ ለዓለም ታየም። በአሊ ልብ ውስጥም
አንድ መልእክት ተነበበ። ይህ ድል የህዝቡ ነው የሚል። ጊዜዎች ነገዱ። አሊም አንጋፋ ተጫዋች ሆነ። በወቅቱ 2009 ላይ በኢራን በተካሄደው ፕሬዝዳንታዊ ምርጫ አያቶላህ አሊ ኻማኒ የበላይ መሪ የማህሙድ አህመድ ወገንም አሸናፊ መሆኑ ታወጀ። የተፎካካሪው ሚር ሁሴን ሙሳቪ ደጋፊዎችም ምርጫው ተጭበረበረ እንደሆነ በመግለጽ ከፍተኛ ተቃውሞ ማሰማት ጀመሩ። የተቀናቃኙ ሚር ሁሴን ሙሳቪ የምርጫ ምልክት አረንጓዴም ነበር። ስለዚህ ደጋፊዎቹም አረንጓዴ ቁሳቁሶችን፣ የእጅ አምባሮችንና ልብሶችን በመልበስ ሰላማዊ ተቃውሟቸውን አደረጉት። ይህ እንቅስቃሴ በዓለም ዙሪያ አረንጓዴ ንቅናቄ በመባልም ታወቀ። መንግስት ምላሽ ሰጠ። ብዙዎች ታሰሩ። አሊም ላፍታ ታሰረ፣ ግን ታዋቂነቱ አዳነውና ከስር ተፈታ። በዛን ወቅት ሴት ልጁ ሶሪያ በትምህርት ቤት ኳስ ስትጫወት ተገኘች። ነገርየው ያልጣማት ያቺ ትንሽ ልጅ ለአባቷ አሊ ይህንን ጥያቄ አቀረበች። አባቴ፣ ሴቶች ግን ለምንድነው ስታዲየም ውስጥ መግባት የማይችሉት የሚልም ጥያቄ አቀረበች። አሊ ግን ምላሽ ሊሰጥ አልቻለም። በ2010ዎቹ ማዕከላዊ ስልጣን ጠነከረ። ሳንክሽኖች ኢራንን አደከሟት። እግር ኳስ ግን ቀጠለ። በ2018 ዓለም ዋንጫው ኢራን ሞሮኮን አሸነፈች። ነገር ግን በስፔንና ፖርቱጋል ተሸነፈች። ያኔ ተጫዋቾች በፖለቲካ ጫና ስርም ነበሩ። በ2019 በነዳጅ ዋጋ ጭማሪ ምክንያት ተቃውሞች ተጀመሩ። በ2022 ደግሞ ማሳ አማኒ በሞተችበት ጊዜም ሴት፣ ህይወት፣ ነጻነት የሚሉ ጠጣር ቃላት በጩኸት አንደበትም ተሰማ። ብሔራዊ ቡድንም በኳታሩ የ2022 ዓለም ዋንጫ የኢራን መዝሙርን ዘመረ። በስታዲየም ውስጥም ሴቶች ጨዋታዎችን የሚመለከቱትም በድብቅ ነበር። ይህንን የሀገሩን ሁኔታ ያለው አሊ እየተንቀሳቀሰ ያነባል። የወለዳቸው ልጆቹ የሚረከቧትንም የወደፊት ኢራንን ማሰብ ጀመረ። አሊ አሁን 58 ሆኗል። ልጁም ካምራንም ኳስ ተጫዋች ሆነ። ሴት ልጁ ሶሪያ በኳስ ተጫዋችነቷ ቀጥላለች። እናም አሊ ይህንን የቃላት ስብስብ ለልጆቹ ወረወረ። ልጆች እግር ኳስ ጨዋታ ብቻ አይደለም። በባህ ዘመን ዘመናዊነት እስከ አያቶላህ አብዮት፣ ከጦርነት ደግሞ እስከ 1998ቱም ድል፣ ከአረንጓዴው ተስፋ እስከ ማህሳ ንቅናቄና ከዛሬው ትግል ጋር የተጣመረ ታሪክ ነው። መንግስት እግር ኳስን ለራሱ ክብር ለመጠቀም ሞክሯል። ግን ህዝቡ ለነጻነት፣ ለሴቶች በታል በሜዳው ላይ የሚጫወተው ፖለቲካው ነው። ግን አሸናፊው ሁልጊዜም ሲልም ለሚሰሙት ልጆቹ ቁጭቱንና ተስፋውን ተነፈሰ። ታሪኩ እንደዚህ ቀጥሏል። እግር ኳስ በኢራን ውስጥ የታሪክ ማንጸባረቂያ፣ የተቃውሞ ቦታ፣ የተስፋ ምንጭና የህዝብ ልብ ሆኖ ቀጥሏል። በስታዲየም ውስጥ ኳስ ይንከባከባል። ከኳስ ጋር ደግሞ የህዝቦች ህልም አብሮ ይቀጥላል።